ጦርነት ተፈጠረ ቤተሰብ እና ዳኒና ሜሪ ተመቻችኝ። ጌታን ይመቻችሁ ማለት ነው። እንግዲህ ዛሬ የጦርነት ቀን ነበረ። ሄርሜላን ደስታዋን አደፍርሷል ማለት ነው። ቀለበቱ ምንም መደረግ ባይቻልም ዳኒ ሩቲ በህይወት እያለች አንተ መቴ አታገባም ቀለበቱን ታወልቃለች ብሎ አካኪ ዘራፍ ሲል ነበረ። ግን በመጨረሻም ያው በጥብጦ ነገሩን አካሂዶ የሄዱበትን አላማ አሳክቶ እንግዲህ ተመልሷል ማለት ነው። አላማቸው እንግዲህ እነሱን ማስደንገጥ ወይም ደግሞ መበጥበጥ ነበረ ፕሮግራሙ። በጥበጥ እንደዛ በቃ ብጥብጥ እንዲነሳ ነው። ሩትዬ ከዚህ በፊት ብላለች፣ ጭር ስል ደስ አይለኝም አልወድም ብላለች እና ነገሩን አሳክታ ተመልሳለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ሩቲና ዳኒ ሜሪ የሄዱበትን ነገር አሳክተው እንግዲህ ፕሮግራሙን በደንብ አድርጎ በጥብጦ እኔ በህይወት እያለሁ አንተ አታገባ መምጣት ፈልግ ያለው መውጣት ስፈልግ ነው መውጣው ብላለች። እንግዲህ ልዕልቷ ማለት ነው እና ማለት ነው ያው ስለሄደች እኛ ይሄን ነው የፈለግነው። በቃ ሄርሜላ እንደዛ እንድታዘን ሜካቧ እንዲጠፋ አንገቷን እንድትደፋ ነበር የፈለግነው። እና ይሄ አቤል ደግሞ ይሄ ላጫም ማለት ነው ላጫም ሩትዬ ዛሬ ነግረዋለች። ልክ ልኩን አንተ በየሄድክበት የራሱ ህይወት የለም ወይ? ልክ እንደ ኡርጎ ዝንብ በፈለክበት ጥልቅ የምትለው አንተ ምን አገባክ? እስከ ዛሬ በህይወት የገብታል፣ ከዛሬ በኋላ ግን አልፈቅድልህም ብለዋለች። እና እኔ ይገርመኛል፣ ግርም ይለኛል የአቤል ነገር ማለት ነው። የሆነ ውሻ ነገር ነው በቃ። አብርሃም ዋና እንትኑ እዛ ጋ እያለ እሱ ምን ቤት ነው እንደዚህ የሚያጨበጭበው? ምን ቤት ነው? እና አቤል እኔ እንጂ አላውቅም፣ አይምሮ የራሱ ያለው አይመስለኝም። አንዳንዴ ጤነኛም አይመስለኝም። እና የራሱ ህይወቱም የለውም። የሰው ህይወት ውስጥ ገብቶ እንደዚህ ማጨብጨብ፣ አብርሃም መናገር እየቻለ አፍ እያለው አቤል ምን ቤት ነው ይሄናል የሚያጨበጭበው? ግራ ግብት ይለኛል አንዳንዴ ሳስባቸው ራሱ ማለት ነው። እና ፈጣሪ ልቦና ይስጣችሁ። ሜሪዬ ደግሞ ይመችሽ፣ ንግስት ነች እሷ። 10 ልጅ እራሱ ወልዳ ትፈለጋለች፣ እድራታለሁ ብላለች። እና ትዳራትና ታሳየው ለአብርሃም። ሩቲም አሁን ከዚህ በኋላ የራሷ ህይወት መኖር አለባት። በቃ ከአብርሃም ህይወት መውጣት አለባት ከተለያዩ